መጠናናት ያስፈልጋል ወይስ አያስፈልግም የሚለው ርዕስ ነው ዛሬ የሚያጨቃጭቀን። ያንን ሰው አይተነው ለትዳር እንደሚሆን ካወቅን በመጠናናት ጊዜ መጨረስ አንደኛ ወደ ሐራም እንድንሄድ ያደርገናል። አንድ ሰው የሚያገባትን ሴት በደንብ ሊያውቃት ይገባል ብዬ አስባለሁ። ሰው ልጅ ትክክለኛ ባህሪው የሚወጣው ትዳር ላይ ነው። ባክግራውንድ ባይዘው የእሷ ባክግራውንድ የቤተሰቦቿ ምናምን እያንዳንዱ ነገር ትዳር ላይ ምንም ጥያቄ የለውም፣ ተጽዕኖ ይፈጥራል። መልካምም በጎም ይሁን መጥፎም ማለት ነው ተጽዕኖ ይፈጥራል። ስታገቢ ቤተሰቧንም ጭምር ነው መታገቢ ይባላል። ሷሊህ ልጅ አለቻት፣ ስለዚህ በሷ ምክንያት አታግባ ማለት ነው ልጅቷ። ኖ እንደዛ ማለት አይደለም። ሷሊህ ልጅ አለቻት እቺ ሴትዮ ከምትሰራው ቤተሰብ ከሆነ ችግር የለበት። ቤተሰቦችን ታውቃለህ፣ ትዳርህ ሊበጠብጡ እንደሆነ ታውቃለህ። አይ ቆይ በዲ ቤተሰብ ምሳሌ አትስጪ፣ በሷ ስጪ ከፈለግሽ። ገጥሟቸው ግን የልጃቸው ትዳር ላይ እጃቸውን አስገብቶ ብጥብጥ የሚያደርግ ቤተሰብ እኮ አለ። እናቷን ተመልከት፣ ምክንያቱም እሷ የእናቷ ነጸብራቅ ነች ይባላል። ይሄ ማጥናት ነው። ትዳር መስፈርቶችን በሙሉ የምታሟላ ሰው ናት። ቤተሰቦቿ መጥፎ ናቸው ብለህ ትተዋታለህ ማለት ነው? ተዋታለሁ፣ አላገባት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁልን? ዛሬ በአዲስ ቪዲዮ፣ በአዲስ ሀሳብ፣ በአዲስ ርዕስ ከሰሙ ጋር ተከስተናል። እንግዲህ በምንለቃቸው ቪዲዮዎች የምንሰጡን አስተያየቶች እጅግ በጣም እያበረቱን እያነሳሱን ይገኛሉ። ታዲያ ርዕሳችን ከመናገራችን በፊት ይህንን ቪዲዮ ሁላችሁም ላይክ በማድረግ እስቲ አስደምሙን። እንዲሁም ደግሞ ይህንን ቻናል ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ፣ ቶሎ ቶሎ ቪዲዮ ወደ እናንተ ሊደርስ ማለት ነው። ዛሬ እኔና ሰሙ እንግዲህ የምንወያይበት ርዕስ ምንድን ነው? ከትዳር በፊት መጠናናት ያስፈልጋል ወይስ አያስፈልግም? በዚህ ጉዳይ ላይ በጣም ብዙ ሀሳቦች ተነስተዋል ከዚህ በፊት። እንግዲህ እኔና ሰሙ ደግሞ ዛሬ ሁለት ሀሳብ ይዘን ጫፍና ጫፍ ሆነን በዚህ የምንወያይ የምንነጋገር ነው የሚሆነው። ሰሙ በዚህ ሀሳብ ላይ ምንድን ነው ያለሽ? እድሉ ስለሰጠኝ አመሰግናለሁ። እድል የሚሰጠኝ አልመሰለኝም ነበር። ሰላም እንኳን እንድላችሁ አልፈቀደልኝም። እንዴት ናችሁ? እሺ በቃ ቶሎ ወደ ርዕሳችን ስንገባ መጠናናት ያስፈልጋል ወይስ አያስፈልግም የሚለው ርዕስ ነው ዛሬ የሚያጨቃጭቀን፣ ከትዳር በፊት ማለት ነው። እኔ ያው መጠናናት አያስፈልግም የሚለውን ምደግፍ ሰው ነኝ እና ያው ይሄንን ከደገፍኩ ሞስት ፕሮባብሊ ሊሆን የሚችለው መጠናናት ያስፈልጋል ብሎ ነው የሚከራከረው። እኔ ሀሳቤን ከማንሳት ልጀምር። እኔ መጠናናት አያስፈልግም ያልኩበት ምክንያት ምንድን ነው? በቃ ያንን ሰው አይተነው ለትዳር እንደሚሆን ካወቅን በመጠናናት ጊዜ መጨረስ አንደኛ ወደ ሐራም እንድንሄድ ያደርገናል። ትልቁ ነገር እሱ ነው። ከዛ ሁለተኛ ደግሞ በመሀል ሸይጣን እኮ ስራውን ይሰራል እኮ ማለት አሁን ይሄ ሰው የምርም ትዳርን ፈልጎ የመጣ ሰው ከሆነ እሷም ትዳርን ፈልጋ የመጣች ሰው ከነበረች በመሀል በሚፈጠረው ይሄ ክፍተት መሀል ላይ አብረው በሚቆዩበት እንጠናና በሚባሉ ክፍተቶች የሆነ ቀስ ተብሎ ትዳር ላይ ከተገባ በኋላ በሚፈታ ክፍተት እዛ ሪሌሽን ላይ ያበቃል ማለት ነው ጉዟቸው። ከዛ ደግሞ ሸይጣን እንደምታውቁት ነው በደንብ ነው ስራው የሚሰራው። እንደዚህ አይነት አጋጣሚ ላይ ስራዎችን በደንብ ነው ፐርፌክትሊ የሚሰራው እና ከዛ ውጪ ደግሞ የሰው ልጅ ተጠንቶ አያልቅም። በቃ ሁላችንም አዳዲስ ባህሪዎች ያለብን። ሲጀመር ሪሌሽን ላይ ስንሆን ሁላችንም ማስመሳዮች ነን ማለት በቃ ሁሌ ፐርፌክት ሆኖ ለመታየት ነው የምንሞክረው። ፕላስ ከዛ ሰው ጋር አንድ ላይ አናድርም። ኢቭን በቃ እስቲ ለማግኘት እንኳን ስትመስል ስትገናኝ ራሱ አንተን በቃ ተጋግጠህ ነው የምትመጣው፣ ሰው ተጋግጣ ነው የምትመጣው ምናምን ነገር። ስለዚህ ትዳር ላይ ሲኮን ግን ከዛ ሰው ጋር አብረህ ትተኛለህ፣ አብረህ ትነሳለህ፣ ትበላለህ፣ ትጠጣለህ። ኤቭሪቲንግ ምን የምትደባበቀው ነገር የለም። ሪሌሽን ላይ ግን ይሁን ነገር አታይም። የባሰ የተጠናናው ነው ብለህ ጊዜህን ነው የምትገለው እንጂ ምንም ነገሮች ልታይ አትችልም። ትክክለኛ ባህሪ የሚወጣው የሰው ልጅ ትክክለኛ ባህሪ የሚወጣው ትዳር ላይ ነው። የዛኔ ነው እንዴ ኢቭን እኮ ሲጠናኑ 10 ዓመትም እኮ 3 ዓመትም ቆይተው እንዴ ናት እንዴ ኧረ እኔ እንደዚህ አይደለችም እሷ ምናምን ነገር እኮ ይባባላል። ምክንያቱም ትዳር ላይ ነው ትክክለኛ ባህሪ የሚወጣው። ኢትስ ኦኬ በቃ እሺ ያስመሰልን አልነበረም እንደ ሪሌሽን ላይ ግን በቃ ሁሉንም ባህሪህን አታውቀውም። የሰው ልጅ ባህሪ ተጠንቶ የሚያልቅ ነገር አይደለም። ግን እዛ በመጠናናት በሚል ነገር ይሄ ሆኖ ሳለ ይሄ ሰው ያጥንተ ላጨርሰው ነገር ከዛ ደግሞ ተጋብተህ ልጅ ምናምን በሚኖረው ሰዓት አንተ ስቲል እየተጠናናህ ነው። ስለዚህ ምንም ዩዝለስ ነው ማለት ነው። ጥሩ እኔ ሀሳቤን እዚህ ጋር ሳክል መሰለኝ ሰሙ መጠናናት ስል በምን አይነት መንገድ በሌላ አይነት መንገድ እንዳትረዱኝ ይፈልጋለሁ። ይሄ ሐራም የሆነ ሪሌሽን ምናምን ይሄ ያለ አይደለ እስልምና ከማይፈቅደው መንገድ ከእስልምና የፈነገጠ ይሁን ማለት አይደለም። ይሄ ልክም ስላልሆነ ማለት ነው። ምክንያቱም ታርጌታችን ትልቅ የሆነ ቤት ነው። አላህ የሚወደው ትዳር የተባለ አላህ በቀጥታ ያዘዘን እንድንጋባ ያዘዘን ነገር ነው እና
ወደዛ ወደ ተቀደሰ ዓላማ ለመሄድ በጣም መጥፎ ነገር ማድረግ የለብንም። ሐራም ውስጥ መግባት የለብንም። ይሄ ምንም ጥያቄ የለም። ሸይጣን እኮ ነው እንደዚህ እንድታደርግ የሚያደርገው ፈጥረለት ማለት ነው እንጂ እኮ አንተ መጀመሪያ እኮ ይሄን አስበህ እኮ አይደለም የምትጠጋው ሰው። ገባኝ። ልመጣልሽ ነው። እኔ መጠናናት ማለት ቼክ ማድረግ ማለት አንድ ሰው የሚያገባትን ሴት በደንብ ሊያውቃት ይገባል ብዬ አስባለሁ። ቤተሰቧን፣ እናቷ ምን አይነት እናት ነች? ቤተሰቧ ምን ይመስላል? እሷስ እንዴት ነች? ባህላቸው ከባህላችን ጋር ምን ያህል ተቀራራቢ ነው? እሱ የባህል ችግር እንደውም ቀላል ነው፣ ምንም ጣጣ የለውም። ባይሆን ይሄ የፐርሰናሊቲ ጉዳይ ምን አይነት አመለካከት አላት? ስለ እስልምና ምን አይነት እይታ አላት? እንዲሁ ስለ ዓለማዊ ስለዚህ ስለ ዱንያ ምን አይነት እይታ አላት? እውቀት ነይ ማለት የልጆቼ እናት ነች የምትሆነው፣ ቀልድ አይደለም። ዘር ማስቀጥልባት ነች። ሚስት ማለት በጣም የተከበረች ትልቅ ነገርች እና ሚስትን ዝም ብሎ ከመሬት ተነስቶ ምንም ያችን ሴት ሳያቅ ከእሷ ጋር መጋባት ማለት ሌላ መከራ ነው የሚሆነው ከትዳር በኋላ ማለት ነው። ምክንያቱም የማናውቃቸው ነገሮች አሉ። ባክግራውንድ ባይዘው የእሷ ባክግራውንድ የቤተሰቦቿ ምናምን እያንዳንዱ ነገር ትዳር ላይ ምንም ጥያቄ የለውም ተጽዕኖ ይፈጥራል። መልካምም በጎም ይሁን መጥፎም ማለት ነው ተጽዕኖ ይፈጥራል። በጎም ሊፈጥር ይችላል፣ መጥፎም ምን ይባላል መሰለሽ ስታገቢ ቤተሰቧንም ጭምር ነው መታገቢ ይባላል። ይሄ እኮ ምንም ጥያቄ የለውም። ቤተሰብ ከቤተሰብ ኦልሬዲ ዘመድ ሆኗል ቤተሰብ ከቤተሰብ እና የእሷ ቤተሰብ ወይንም የእሱ ቤተሰብ የሚያደርጉት መልካም ነገር ትዳራቸው ላይ በጣም ተጽዕኖ ይፈጥራል። ልክ እንደዚሁ ደግሞ የሚያደርጉት መጥፎ ነገር ትዳራቸው ላይ ምንም ጥያቄ የለውም ተጽዕኖ ይፈጥራል። ለምን አንተ ላይ መጥፎ ነገር አያድርጉ እንጂ በራሳቸው መንገድ መጥፎ ነገር ካደረጉ ያንተ ትዳርና የእነሱ መጥፎ ነገር ማድረግ ምን አያይዘዋል? በጣም ጥሩ። ለምሳሌ ማለት ነው የእሷ አባት ወይንም የእሷ እናት በጣም መጥፎ ናት እንበል፣ መጥፎ ቦታ የምትገኝ ናትም እንበል። ልጅቷ ግን በጣም መልካም ሰው ነች። ይሄ ቆይ ልመጣልሽ ነው በቃ ለቃል የሚከብድሽ ጠንቋይ ቤት ምናምን የምትሄድ አይነት ሰው ነች እናትየው እንበል። እሷ ደግሞ በጣም በቃ የምትገርም የአላህ ሰው ነች ምናምን ነገር ማለት እቺ ሴት በልጅ ይደርሳል። ገብቶሻል? አንዳንዴ ያቺ ሴትዮ ሌላ ሰው ላይ የምታደርገው መጥፎ ነገር የምታደርገው ነገር አንዳንዴ በልጅ ይደርሳል፣ በልጅ ልጅ ይደርሳል የሚባል ነገር አለና የዛ ምክንያት ልጅቷ አታግባ ማለት ነው። ሷሊህ ልጅ አለቻት፣ ስለዚህ በሷ ምክንያት አታግባ ማለት ነው ልጅቷ። ኖ እንደዛ ማለት አይደለም። ሷሊህ ልጅ አለቻት እቺ ሴትዮ ከምትሰራው ስራ ጋር ልጅቷ አትገናኝም፣ አትደግፈውም ሀሳቧን። ግን በሷ ምክንያት ልጅቷ አታግባ ማለት ነው። አሁን እንደ ምሳሌ ነው ያመጣሁት እንጂ ልጁን እኮ አላህ ነው የሚጠብቀው እንዴ። ልጅቷ የምርም እንዳልከው መልካም ሰው ከሆነች በቃ ከአላህ ጋር ያላት ቅርርብ ጤነኛ ከሆነ እናትየው ሺ ጊዜ ሌላ ቦታ ብትሄድ ዳዝም ማተር በደንብ ማተር ያደርጋል። እንዳልኩሽ ነው ይኸውልሽ፣ አታቀሳስሪ ምናምን ነገር እያቀሳሰርሽ ነው። እንደዛ እያልኩ አይደለም። ሴትዮዋንም አላህ ሂዳያ ይስጣት። አሁን በምናብ የሳልናቸው ሴትዮ ናቸው። ሴትዮዋንም አላህ ሂዳያ ይስጣቸው፣ ልጅቷንም ሷሊ የሆነ ትዳር ይስጣት። ነገር ግን እንደው አንቺ እኮ ምርጫ ስትመርጭ እኮ የሆነ ብቻ የተስተካከለ ነገር ብታገኝ ደስ ይልሻል አይደል? ብቻ የቤተሰብ ጥሩ መሆን ትዳር ላይ ጥሩ የሆነ ኢፌክት ይፈጥራል። ልክ እንደዛውም ደግሞ የቤተሰብ ጥሩ አለመሆን ትዳር ላይ በጣም መጥፎ የሆነ ነገር ይፈጥራል። ምን አለ መሰለህ የቤተሰብ ጥሩ መሆን ሜቢ ሊሆን ይችላል፣ እነሱም ጥሩ ነው የሚሆኑት ምናምን ነገር። ከዛ ደግሞ በጣም ቅርበት ላይ ያሉ ሰዎች ከሆኑ ጥሩ መሆናቸው ዞሮ ይጠቅማቸዋል ምናምን ነገር። መጥፎ ሰዎች ከሆኑ ግን በቃ ርቀትን ጠብቀህ ትቀመጣለህ እኮ። እሷም ጤነኛ ሰው ይሁኑ እንጂ ወይ የሱ ቤተሰቦች ናቸው መጥፎ ሊሆኑ የሚችሉት ወይ የሷ ቤተሰቦች ናቸው አይደል? ስለዚህ አርፈው ይቀመጡማ። ለምን አይቀመጡ? እነሱ አርፈው አንቺ አርፈሽ ተቀመጥሽ አረቀሽ እንዴ አየር ባየር ይሰራሉ። አንተ እኮ ቤተሰብህን አይደለም ቤተሰብህን ታውቀዋለህ። በነገራችን ላይ ፎር ኤግዛምፕል አሁን የምታገባት ሴት ያንተ ቤተሰብ ከሆነ ችግር የለበት ቤተሰቦችን ታውቃለህ። ላይክ ትዳርህ ሊበጠብጡ እንደሆነ ታውቃለህ። አይ ቆይ በኔ ቤተሰብ ምሳሌ አትስጪ፣ በሷ ስጪ ከፈለግሽ። እሺ በቃ እሺ የሰው ቤተሰቦች እሷ ቢሆን እኮ ስትመጣ እንዳታዝንብኝ ብዬ በምናብ ነው። አይ በምናብ ነው። ምናብ ያለች ሴት ነው ሰልፍሽ። እሺ እሺ ብቻ በቃ የሷ ቤተሰቦች እንኳን መጥፎ ቢሆኑ ዞሮ ቤተሰቦቿን በተወሰነ ፐርሰንት ታውቃቸዋለች። ስለዚህ
እነኚህ ሰዎች ዳሯ ላይ መጥፎ ነገር ላይ መጥቶባት እንደሚችል ታውቃለች። ስለዚህ ርቀቷን ጠብቃ ትቀመጣለች። ዋናው የእሷ ፐርሰናሊቲ ነው እንጂ የቤተሰቦቿ ፐርሰናሊቲ እሷ አርፋ ተቀመጠች። እነሱ ግን አርፎ አይቀመጡም ነው እያልኩሽ ያለሁት። እነሱ ክፉ ከሆኑ አንዳንዴ በነገራችን ላይ ገጥሟቸው አቅም ገጥሟቸው አቅም የልጃቸው ትዳር ላይ እጃቸውን አስገብቶ ብጥብጥ የሚያደርግ ቤተሰብ እኮ አለ። ብጥብጥ ማለት ነው በቃ እኮ እንዳይበጠበጥ የምታደርገው እሷ ናት። ላይክ ፋሚሊዋን ታውቃለች፣ ችግር እንደሚፈጠር ታውቃለች። ሶ ርቀቷን መጠበቅ አለባት እንዴ። አዎ ይኸውልሽ በጣም መተው በግድ ተጣሉ ምናምን ካሏት እኮ ታዲያ ቤት በኩል ነው ልክ እነሱ ማሰማው እኮ ትችላለህ ምናምን አስመሰልሽ እንጂ በእንደዚህ አይነት መንገድ ሳይሆን ብቻውን ከርዕሳችን በጣም ወጥተናል። ርዕሳችን የነበረውና ሌላ ምሳሌ አምጥተህ መነሻችን ዋናው ርዕሳችን ምንድነው መጠናናት ያስፈልጋል አያስፈልግም ነውና ይሄ ሁሉ አምባጓሮ ውስጥ ከመግባታችን በፊት ትዳር ጥልቅ የሆነ ነገር ስለሆነ ስለ ቤተሰቧ፣ ስለ እሷ ፐርሰናሊቲ፣ ስለ ሁሉ ነገር ማወቅ አለበት። እንዴ ትዳር ከፈልክ እናቷ ነኝ ማለት ምን ማለት ነው? እኮ ትላልቅ ሰዎች የሚመክሩት ምክር ነው። እናቷን ተመልከት፣ ምክንያቱም እሷ የእናቷ ነጸብራቅ ነች ይባላል። ሶ ይሄ ማጥናት ነው። ገብቶሻል? የእሷ እንዴት ነው ዲል ላይ ያላት ነገር፣ ስነ ምግባሯ እንዴት ነው፣ ከስራ ባልደረቦቿ ጋር እንዴት ነው የምትኗኗረው የሚለውን ነገር ማጥናት በጣም አስፈላጊ ነው። ምክንያቱም እንደዛ ላይ ጥሩ ያልሆነች ሴት ከሆነች ተገነተርሽ ማለት ነው። ሞባይል አይደለች ሰው ነች። ቆይ ልንገርህ፣ መጀመሪያም ቢሆን እኮ እንዴ ሲጀመር ሰው ሲያገባ እኮ ዝም ብሎ በቃ እኔ ላግባሽ እኮ አይደለም እኮ የምታገባው አይደል እንዴ? ስታገባ መጀመሪያ መጠናናት ያስፈልጋል ያስፈልግም ነው ኢሹአችን። ቆይ አንዴ ልጨርስ እንዴ። ከዛ የሆነ ሰው መንገድ ላይ ስታልፍ እኔ በቃ ላግባሽ ብለህ እኮ ልብስ በምታገባው እንዴ መጀመሪያ ትተዋወቃለህ። ከተዋወቅክ በኋላ ነው ስለ ትዳር የምታስበው አይደል እንዴ? እኮ ተዋወቅሽ ከዛ በኋላ ይጋቡ ነው ያልሽው እኮ አንቺ። ከተዋወቁ መጋባት ነው በቃ እንዴ። ስለ ቤተሰቧ ሳያቅ ሙስሊም ናት? አዎ ሙስሊም ናት። ከዛ ደግሞ ላይክ ምን አይነት ሲቹዌሽን ላይ ናት? ስራ ትሰራለች ወይ ምንድነው የምታደርገው? በቃ ይሄም እኮ ማጥናት ነው። አንድ ቀን ማጥናት አይደለም። ይሄም እኮ ማጥናት ነው። አንድ ቀን ነው ላይክ እንዴ እኔ እንዴት ነው የተዋወቃት ቀን ቁጭ ብለህ ስታራ እንዴ አንተ ለትዳር እኔ እንዴት ነው አድርገህ እያሰብክ ያለው? ዝም ብለህ ሳባ አድርገህ ነው የምታስገባት እኮ እንዴ። መጠናናት ማለት ትተዋወቃለህ አይደል? ትዳር ካሰብክ በኋላ ቆይ እቺ ልጅ ከማግባቴ በፊት እሷን በደንብ ማወቅ አለብኝ ብለህ የምትሰጠው ጊዜ ነው መጠናናት ማለት እንጂ እኮ ሲጀመር የማታውቀውን ሰው አይደለም ለትዳር የምትመኝ ማለት ሆነ ሚንስ ልንገርህ። ቆይ አንዴ ልጨርስ። ወይ በስራ ነው ልትተዋወቅ የምትችለው ወይ ሰፈር ላይ ነው፣ በሆነ ሚንስ ነው ብቻ የምትተዋወቀው። ከዛ ግን ስለዛች ልጅ የሆነ ነገር አለህ ማለት ነው ውስጥ ላይ። ከዛ ደግሞ ስለ ትዳር ፊልም የምታደርገው ለሷ ካየሃት በኋላ ነው አይደል እንዴ? ካወካት በኋላ ነው። ፎር ኤግዛምፕል የስራ ባልደረባ ከሆነች የሆነ ያክል ጊዜ ድረስ እየሰራችሁ ነበር። ከዛ ሆክች ልጅ በቃ ባገባት ምናምን ነገር ብለህ መመኘት የምትጀምረው እንጂ ገና ዛሬ ያያህን ሴት እኮ ካላገባዋት አትልም አይደል? አንዳንዴ ይባላል። ጤነኛ አእምሮ ካለ አንዳንዴ እንዲህ አይተህ በዛው ስኬታማ የሆኑ ትዳሮችም አሉ። በዚህ አጋጣሚ እንደዚህ አይተህ በቃ ላግባት እንዴ አግብታ ቢሆንስ አንተ በምን ታውቃለህ? እሱ አይደለም ልጅ ይኸውልሽ፣ እንዲህ ወንድ ልጅ በተለይ እዛው ነው የሚወስነው ይባላል። ይሄ ገና ሲያያት በቃ ባገባት ምናምን ነገር ብሎ እንትን ይላል። ግን ምንድነው ከዛ በፊት አንዳንዴ መልክ፣ ደምግባት ምናምን የሚባሉ ነገሮች ሊሸውዱ ይችላሉ። የዚህ ልጅ ባክግራውንድ ምንድነው የሚሉትን ነገር በደንብ ቼክ ማድረግ በጣም በጣም አስፈላጊ ነገር ነው። በደንብ እኔ ጭራሽ ቼክ አታድርጉ እኮ እያልኩኝ አይደለም እኮ። አሁን ይኸውልሽ እኔና አንቺ ያልተግባባ ነው ምን መሰለሽ፣ በደንብ ቼክ አድርጉ ማለት እንዴ ምን ያህል ጊዜ ነው? እሺ አሁን ለአንተ መጠናናት ያለባችሁ ምን ያህል ጊዜ ነው? አይሆን ነገርኩሽ እኮ ቀላለሁ። እሺ ቆይ ልጠይቅህ። እሺ አንተ ልታገባው ወሰንክ። ከዛ በኋላ ልታገባት ሴት አለች። ምን ያህል ጊዜ ነው የምትፈልገው ለመጠናናት? ልታጠናት ማለት ነው። እኔ ፋይናንሻል ምናምን ነገር ሬዲ ነኝ። ሬዲ ነው በቃ። ማጥራት ብቻ ነው የሚጠበቅብኝ። እሷንም ልታገባት ፈልገሃል። ከዛ ቆይ ላጥናት ብላ አሰብክ። ያው አንተ ታጠና የለ ከዛ እና ምን ያህል ጊዜ ነው የምትፈልገው ለማጥናት? 1 ወር ከ15 ቀን እስከ 2 ወር በቂ ነው። ወይ 1 ወር ብቻ ነው የምታጠናው እንዴ? በቂ ነው። በ1 ወር ጊዜ ውስጥ ስለ ቤተሰቧ ባክግራውንድ፣ ስለ እሷ ባክግራውንድ ምናምን በደንብ ማወቅ ይቻላል። በደንብ ይቻላል። ምንድነው ይሄን ያህል እሷ እኮ እንትን አይደለችም። ይሄ ሩት ውስጥ ገብታ ምናምን ስኩዌር ምናምን ነገር ቀመር እኮ አይደለችም። ወይንም ቤተሰቧም እንደዛ አይደለም ከምናምን ልታቅምች እንዴ? በቤተሰብ ታውቂያለሽ። ይኸውልሽ አሁን እኮ ቀጥታ እሷን ራሱ እኮ ማግኘት ላይ ይጠበቅብሽ ይችላል። ግብሻል በእጅ አዙር ምናምን የሚጠየቅ ጥያቄ እኮ አለ እንዴ? ለቤተሰቧ ቅርብ የሆነ ሰው ከዛ እናቷ ምን አይነት ነች ምናምን የሚባሉ ነገሮች እኮ አሉ። ኢቭን ለቤተሰብ እኔ እንደዚህ ይኸውልሽ ሰሙዬ ኢቭን እሷን ሳታገኚ ማለት ነው
እንዴ እየነገርኩሽ እኮ ነው። እሷ ማለት የእናቷ ነጸብራቅ ነች። የእናቷ ነጸብራቅ እስከሆነች ድረስ ራስ ምሳሌ ያነሳልኝ እናትና ልጅ የማይመሳሰሉ በጣም ብዙ ሰዎች አሉ። ብዙሃኖቹ ግን ይመሳሰላሉ። ቤተሰቦቻቸውና ላይክ የማይመሳሰሉ እኮ ይኸውልሽ እንደ ምሳሌ ነው ያመጣሁልሽ እንጂ ማለት ነው። አብዛኛውን ይመሳሰላሉ ነው። አብዛኛውን ምንድነው የሚባለው? እናቷን ተመልክተ እሷን አግባ ነው የሚባለው። ስለዚህ እናቷን በህይወት ካለች እናቷን በደንብ ቼክ ማድረግ፣ እናትየው በህይወት ከሌሉ ስለ አባቷ ስለ ቤተሰቧ ማወቅ። እንደውም እሺ ላጥና ካልክ መጀመሪያ ስለሷ ምንድነው አስተሳሰቧ፣ ከዛ ደግሞ ላይክ ምንድነው ማድረግ የምትፈልገው እሱም እንዳለ ሆኖ እሱን ነው ማጥራት ያለብህ እንጂ ቤተሰቦቿ ትርፍ ነገር ነው አይደለም ነው። ትዳር ላይ ቤተሰብ ሁለተኛ ጊዜ ነው ትዳር ቤተሰብ ከቤተሰብ ይጋባል እንዴ? አንቺ ብቻ እኮ አይደለም ተነጠለሽ እኮ ከቤተሰብ እንዴት ነው አንተ ለብቻችሁ አይደል እንዴ ቤት ውስጥ የምትኖሩት? ደሴት ውስጥ እኮ አይደለም የምትኖሪው እኮ አንድ ላይ ትናኖሪያለሽ። ደስታ አለ፣ ሀዘን አለ፣ በዚህ መሀል ውስጥ መገናኘት አለ፣ ተገናኛ መዘየር አለ። ሲጀመር የምትገናኘው ለብቻ አይደለም። ኢቭን የቤተሰብ ሀቅ የሚባል ነገር አለ። ገብቶሻል? የእሷ ቤተሰብ የአንቺ ቤተሰብ ሀቅ አለ። ይህንን በአግባቡ ለመወጣት ማለት ነው ከቤተሰቧ ጋር ወይም ከቤተሰቡ ጋር ጥሩ መሆን አለባቸው። ጥሩ መሆን አለብሽ። ጥሩ ካኖች የእነሱን ሀቅ አትወጭም። የእነሱን ሀቅ ካልተወጣች ትዳርሽን በረካ አይኖረውም፣ ስቃይ ነው የሚሆነው። ሲጀመር ቆይ ልንገርህ፣ ላጥና ካልክ አጥና እኮ ግን ኤክስትራ ነገር ነው። ስለ ቤተሰቦቿ ስለ የምታገባው ልጅቷን ነው። ልጅቷ ደህና ትሆንልህ እንጂ እሺ አሁን አንተ ወዳሃት ልጅቷ በቃ የትዳር መስፈርቶችን በሙሉ የምታሟላ ሰው ናት። ቤተሰቦቿ መጥፎ ናቸው ብለህ ትተዋታለህ ማለት ነው? ተዋታለሁ አላገባትም ማለት ተዋታለሁ አላገባትም እንዴ? ቤተሰቦቿ ጥሩ ካልሆኑ ለምንድን ነው ማልተዋት? የምታገባው ቤተሰቦቿ ነው የምታገባው። ሰሙ ምን ከቅድም ጀምሮ አልሰማሽኝም ማለት ነው? እሷን ብቻ አይደለም እንዴ እሷ ይኸውልህ የምትፈልገውን የትዳር መስፈርቶችን በሙሉ ካሟላችልህ የቤተሰቦቿ ጥሩ መሆን መጥፎ መሆን ዳዝንት ማተር። በደንብ ማተር ያደርጋል። ህይወት ነው ይኸውልሽ። ቀሪ ምናልባትም ከ30 ዓመት በላይ ከሷ ጋር ነው የምትኖሪው። ከሷ ጋር ስትኖሪ ደግሞ ቤተሰቦቿ አሉ። እሷ ሰላማዊ ሰው ናት እያልኩ ነው። ገባኝ። መስፈርቱን ሙሉ አሟላችልህ። እሷ ብቻዋን ሰላማዊ ሰው ስለሆነች ብቻ ትርጉም አይኖረውም። የእሷ ቤተሰብ ጥሩ ካልሆነ ህይወትሽ ይናጋል እያልኩሽ። ምን ያናጋዋል? ምናልባት እሷም ልትቀየርብሽ ትችላለች ነው። አንዳንዴ መጥቶ ቤተሰብ ትዳር ውስጥ ገብቶ ብትቀየር እኮ አያት እኮ መጀመሪያ እንዴ። ሲቀጥል እንደዚህ አይነት በጣም አስቸጋሪ ቤተሰብ ያለው ሰው እሺ፣ አሁን እሷ በጣም አስቸጋሪ ቤተሰብ ካላት እኮ ቤተሰቦቿን ታውቃቸዋለች ኦልሬዲ አይደል እንዴ? ስለዚህ ለምን ትሰማቸዋለች? በቃ እንዴ አላህ እንደው እንደዚህ አይነት ነገር አያምጣብኝ። እሷ ጥሩ ሆነ ቤተሰቦቿ ብቻ የእሷ ፐርሶናሊቲ ደህና ከሆነ አንተ የትዳር መስፈርትን ካሟለች ለቤተሰብ ብሎ መተው ትክክል አይደለም። ይኸውልሽ ለምሳሌ የሚታለፉ ነገሮች አሉ። ለምሳሌ የእሷ ቤተሰቦች ወይንም የእሱ ቤተሰቦች ችግር አለባቸው፣ ግን ይሁን የሚታለፉ ባህሪዎች አሉ አይደል? ሊስተካከሉ ይችላሉ ምናምን የሚባሉ አይነት ባህሪዎች ካሉ ማይስተካከልም ቢሆን የእሷ እንትን ነው የሚወስነው ለትዳር ማይስተካከል አይነት ከሆነ የእነሱ ባህሪ ከባድ ከሆነ ኖ ለምሳሌሽ እንዴ እየነገርኩሽ ነው። ትዳርሽ ይበጠበጣል። ትዳርህ ምንድነው የሚበጠብጠው? እኔ ቅድም ጀምሮ ትዳርሽ ይበጠበጣል የምትለኝ ቤተሰብ ነው መጥቶ ቤተሰብ ለምንድን ነው የሚበጠብጠው? መጥቶ እኮ ተደባደቡ ብሎ ያደባድብህ ማለት ነው ቤተሰብ። እሷ የቤተሰቦቿን ባህሪ ታውቃለች። በቃ በዚህ ልክ አስቸጋሪ ከሆኑ ልንገርህ፣ ቆይ የልጇን ህይወት በዚህ ልክ የትኛው መጥፎ ወላጅ የልጁን ህይወት ማበላሸት አይፈልግም። አንድ እሱን ነገር በደንብ ያበላሹ ግን ብዙ አሉ። ቆይ ልንገርህ አንዴ ልጨርስ። የፈለገ መጥፎ ሰው ቢሆን እንደዚህ ብሎ ያስባል ብዬ አላስብም። ኦኬ ፋይ እንደዚህ የሚያስብ ሰው አለ እንበልሽ፣ እሷ ለምን ትሰማቸዋለች ነው የኔ ጥያቄ። በቃ እንዴት ትሰማቸዋለች? በቃ ቤተሰቦቿ ማይሆኑ ሰዎች ከሆኑ ሲጀመር እንታገባም እኮ በቃ ላትሰማ ትችላለች እኮ። ግን የሆነ ሰዓት ላይ ሪፒት ሲሆን ሲደጋገም ምናምን ነገር በጣም ሲደጋግሙባት ልትሰማ ትችላለች። አሰማም በቃ ቤተሰቦቿን ባህሪ ካወቀች እንዴት ትሰማለች እንዴ? ጉድፈላ ብቻ ይሁን ጣጣውስ። ይሄ ማለት እኮ ማለት ነው አንድ ሰው መጥፎን የሆነ አንዱ መጥፎ በሆነው ሁሉንም ጥሩ ሰዎች እንትን ማለት ወይ ደግሞ ሁሉ መጥፎ ሰው ከሆኑ አንድ ደህና ሰው ካለ በቃ እነሱ መጥፎ ስለሆኑ ብቻ ተብሎ ያንን ሰው እንደመቅጣት ማለት ነው። ስለዚህ እኔ አያስማማኝ ወላሂ። እንዴ ሲጀምር እንደዚህ ከመጥፎ ቤተሰብ በጣም ገራሚ ሰዎች ይገኛሉ እኮ። አዎ እሱንም ማለት እኮ ይገኛሉ። ግን እኔው ሚስት ነው የምታጣው። ዋናው ፖይንታችን ይሄ አልነበረም። ዋናው መከራከራችን ወደ ዋናው ርዕሳችን ስንመለስ መጠናናት ያስፈልጋል ወይስ አያስፈልግም? ያስፈልጋል። ምክንያቱም አሁን የተጨቃጨቅንበት ነገር እንዳይመጣ ገብቶሻል። ስለ ቤተሰቧ ማወቅ በነገራችን ላይ አንዳንዴ እንደውም ካወቅሽ ስለ ቤተሰቧ ማወቅ አትበለኝ በቃ ኢቭን ማለት ነው ይልሽ አትሊስት ስለ ቤተሰቧ ካወቀ ማለት ነው መጥፎም ቢሆኑ እና አምኖበት ከገባ
ቢያንስ አምኖበታል። ገብቶሻል? አውቋቸዋል ምን አይነት ሰዎች እንደሆኑ ምን ሊያመጡበት እንዴት እንደሚጨቃጨቁ ምናምን አውቋል። ስለዚህ ቢያንስ ይዘጋጃል፣ ሬዲ ይሆናል። ገብቶሻል አይደል? እነሱ ለሚያመጡት መጥፎ ሀሳብ ምናምን ነገር ሬዲ ይሆናል። ትዳሩ እንዳይበጠበጥ ምናምን ይመክታል። ይሄ የሚያደርገው ምን ሲሆን ነው? ቀድሞ ሲያውቅ። ቀድሞ ካላወቀስ ብሎ ትዳሩ ላይ ከገባ አያውቃቸውም እነዚህ ሰዎች የሚናገሩት ነገር ትክክል ይሆን አይሆን ፐርሰናሊቲያቸው ዞሮ ዞሮ እኮ እንዳልከው በአንድ ወር ጊዜ ውስጥ ቤተሰቦቿን ባህሪ ልታውቃቸው። ሁሉም ሰው እኮ አላህ ሁላችንንም 100% ፐርፌክት አድርጎ አልፈጠረም። ሁሉም ሰው የራሱ የሆነ እንከን አለበት። which means ሁሉም ቤተሰብ ጥሩ ጎንም አለው መጥፎ ጎንም አለው ማለት ነው። ስለዚህ አሁን አጥንተን ብትገባ የሆነ ሰዓት ላይ የሆኑ ሰዎች መጥፎ ጎናቸው ሊወጣ ይችላል። እኛ እኮ ጥሩ ነገር ስንመርጥ ምናምን ነገር እኛ በጣም የተለየን ሰው ሆነን ወይንም ደግሞ በቃ ኡስታዝ ምናምን ሆነን እንኳን የተሻለን ሰው ሆነን አይደለም። ግን ማንኛውም ሰው ጥሩ ሁኔታ ላይ እንኳን ባይሆን መጥፎ ሁኔታ ላይ እንኳን ቢሆን የተሻለ ሰው ይመርጣል ወይንም የተሻለን ሰው ይፈልጋል። ከዛ አንፃር ነው ቤተሰብ ስትመሰርቺ ጥሩ ሰው የምትመርጪው ማለት ነው እንጂ እኛ ፋውል የለብንም ንጹህ ነን መላኢካ ነን ማለት አይደለም። በቃ ሁላችንም ወንጀለኞች። አንድ የሚያሳምንን ነገር ላንሳሽ። ዞሮ ዞሮ ይሄ ቤተሰብ የምትለው ነገር እኔ አልተዋጠልኝም፣ ጭራሽ ደግሞ ሊዋጠልኝም የማይችል ነገር ነው። መጀመሪያ ላይ እንትን ካልክ እንዴት ነው በጊዜ ሂደት የሚገለጡ ባህሪዎች አሉ። አጥንተህ ማጨረሳቸው ነገሮች እንደነገርኩ ነው። ፕላስ ደግሞ አንተ ለማጥናት በጣም ትንሽ ጊዜ ነው የወሰድከው። በአንድ ወር ከምናምን ውስጥ የሰው ልጅ እንኳን አይደለም በአንድ ወር በአመታት ራሱ በነገራችን ላይ መሰረታዊ የሆኑ ነገሮችን ነው እንጂ ማለት ነው አይደለም መሰረታዊም ቢሆን ማለት ነው ልንገር፣ መሰረታዊም የሆኑ ነገሮችን ቢሆን ለምሳሌ መሰረታዊ ነገር ከምትለው ነገር አንድ ነገር ጥቀስልኝ። በቃ ባህሪ ስለ ባህሪው በአንድ ወር ከ15 ቀን ውስጥ ማለት አንድ ወር ከ15 ቀን ሙሉ ከሷ ጋር ነው የምትሆነው አይደለም? ታዲያ እንዴት ነው ልታውቃት የምትችለው? በአንድ ወር ከ15 ቀን ውስጥ ቢያንስ በዛ ከተባለ በሳምንት አንዳንዴ እንኳን ተገናኝተው ስንት ይገናኛሉ? በአንድ ቀን ይታወቃል። ቆይ ልንገርህ፣ 4 እና 6 ቀን ተገናኙ እንበል። በ6 ቀን ውስጥ የዚች ልጅ ባህሪ ታውቃለህ? በአንድ ቀን ማለት ነው ሰው ይታወቃል። በነገራችን ላይ እኮ የምታውቀው ከላይ ያለውን ነገር ነው ልታውቅ የምትችለው። አይ አንዳንዴ አይደለም ማያግባባህ እኮ ይኸውልሽ፣ በመጀመሪያ እይታ የሆነን ሰው ተረድተሽው አታውቂም። በመጀመሪያ እይታሽ ይሄ ሰውዬ መስኪን ነው ወይም ይሄ ሰውዬ ነቀዝ ነው ብለሽ አታውቂም በአንድ እይታ። አዎ ግን ልንገርህ፣ ነቀዝ ያልከው ሰውዬ ሁላ ነቀዝ ሆኖ ይገኛል ማለት አይደለም። ምስኪን ያልከው ሰውዬም ደግሞ ምስኪን ሆኖ አይገኝልህም። ትክክል። ግን እንደዛው ልክ ሆነሽም ደግሞ ታውቂያለሽ። ሰውን አይቶ መፍረድ ራሱ ትክክል ያልሆነ ነገር ነው። ይኸውልሽ ዛሬ በቃ ማቀሳሰር ነው እንዲሰራሽ። ኤኒዌይ ወደ መጠቅለሉ ስንመጣ እያግባባን አይደለም። ዞሮ ዛሬ ጭራሽ ላለመስማማት ነው ድብድብ ነው ያዝነው። ዞሮ ወደ መጠቅለሉ ስንመጣ እንዳልከው እሺ በቃ አጥና፣ ግን ለማጥናት ትንሽ ጊዜ ይወስድከው ማለት አጥና ሳይሆን ሁሉንም እሺ ጥሩ ነው እኮ ማለት መተዋወቃቸው ጥሩ ነው። ግን አደራ ምላችሁ ነገር ግን ወላሂ ጄባን ሰው ሀሳብ ጭራሽ ነው ማለት ነው። ያቺ ልጅ የትዳር መስፈርት የምታሟላ ከሆነች ወይ ያ ሰው የትዳር መስፈርት የሚያሟላ ከሆነ ቤተሰቦቹ መጥፎ ናቸው ብሎ ያንን ሰው መተው ትክክል አይደለም። በቃ this is my point። ከዛ በኋላ ደግሞ በቃ እንዳለው አንድ ወር ከ15 ቀን ከሆነ እሺ የመጠናናት ጊዜው እንኳን አይስፋ በሚለው እንስማማ። በቃ ማለት እንደተባለው ነው ሸይጣንም አጋጣሚ እንዳይጠቀምበት ምናምን ይሄው እንደዚህ የሚያስተው ነገሮችም ሊመጡ ስለሚችሉ ማስፋቱ ጥሩ አይደለም። ቶሎ ሐላል ማድረጉ ጥሩ ነው ባይ ነኝ። ቀረ የምትለው ነገር አለ ብዙ ቀረ የምለው ነገር አለ። ምንም እየተስማማ ስላልሆነ ነው ብዙ ራሱ ያላወራው። ምን መሰለሽ ሰሙዬ፣ ትዳር ያው ዘው ተብሎ የሚገባበት ነገር አይደለም። ስለምናገባት ሴት ይኸውልሽ አሁን ጸጥ ብዬሻለሁ እኮ ዘው ብላችሁ ግቡ ብያለሁ እንዴ? እኔ ብለሻል ሳነሳ እኮ እንዴና እኔ ጊቢ ብለህ አይደለም የምታስበው ብለሻል አላልኩም። እኔ ብለሻል አላልኩም። ዘው ብለን እንግባ ስትል ነው የኔን ሀሳብ እንደው አልግለጽ እንዴ? እሺ ግለጽ። እሺ እቀጥለዋለሁ፣ እደግመዋለሁ። አሁንም ቢሆን ትዳር ዘው ተብሎ የሚገባበት ነገር አይደለም። ስለዛ ሴት ስለሚያገባት ሴት ወይንም ስለምታገባው ወንድ ማወቅ አለባት ስለሱ። ከሱ በተጨማሪ ደግሞ ስለ ቤተሰቡ፣ ስለ ጓደኞቹ፣ ስለሚውልበት፣ ስለ ስራው፣ ስለ እያንዳንዱ ነገር ማወቅ አለበት ብዬ አስባለሁኝ። ለዚህ ደግሞ የተጋነነ ጊዜ ሳይሆን ዓመት፣ 2 ዓመት፣ 3 ዓመት አንዳንዶቹ እስከ 7 ዓመትም ይሄዳሉ። ያው ብዙ ጊዜ ፌል የሚያደርግ ወይንም ደግሞ በጣም መጥፎ ነገሮች የሚፈጠሩበት ወቅቱ በረዘመ ቁጥር አላህ የጠላቸው ነገሮች በሙሉ የሚገኙባቸው ነገር እንደዚህ ርዘም ዓመት 2 ዓመት ይሁን ምናምን ነገር አለ። እንዳልኩት አንድ ወር ከ15 ቀን ምናምን ነገር ያ ሰውዬ ለማግባት ዝግጁ ከሆነ
እሷም ለማግባት ዝግጁ ከሆነች ገራሚ ድራማ ትሰራለህና ታላታ ገባለች። በቃ አንተ ጉድ መጠናናት ሲባል እዚህ ጋር እንድታሰምሩልኝ የምፈልገው ነገር መጠናናት መሰረታዊ የሆነ ነገር ነው። የሰው ልጅ አጥንተን አንጨርሰው። ኢቭን ትዳር ላይ ሆነን ብዙ ዓመታት አስቆጥረን ምናልባት ስለ ባል ወይንም ስለ ሚስት ላይታወቅ ይችላል። የሆነ የማናቃቸው ባህሪ ከ10 ዓመት በኋላ ልናገኝ እንችላለን። የሰው ልጅ አጥንተነው አንጨርሰው። ግን ይሄ መሰረታዊ ነገሮችን ግን በአጭር ጊዜ ውስጥ ማወቅ ይሄ ሰውዬ ማን ነው፣ ፐርሰናሊቲው ምን ይመስላል፣ እንዴት ነው ምናምን የምትለዋን ነገር ዋና ነገር ሆነ ይሄ ፖይንቱን አለ እሱን ነገር በአጭር ጊዜ ውስጥ ባልኩት ጊዜ በአንድ ወር ከ15 ቀን ሊሆን ይችላል፣ በ2 ወር ሊሆን ይችላል። እሱን ፊክስ አድርገን ወደ ትዳር እንግባ ነው ምለው። እናንተ ምን ትላላችሁ? የሰሙ ሐሳብ ገዛችሁ ወይስ የኔ ሐሳብ ገዛችሁ? ወይስ እናንተ ሌላ የተለየ ሐሳብ አላችሁ? ኮሜንት ላይ ሐሳባችሁን አስፍሩልን። አንቺ ቀረ የምትይው ያለ ዞሮ ድጋሚ እንጨቃጨቃለን አሁን። ስለዚህ እኔም እያልኩ ያለሁት መጀመሪያ ለመግለጽ ሞክሬያለሁ። መጀመሪያ ላይ ኦልሬዲ በደንብ ብዬዋለሁ። ቶሎ ሐላል ማድረጉ በቃ ዞሮ ሳንተዋወቅ አይደለም የሆነ ሰው ሳብ አድርገን እናግባ እያልኩኝ አይደለም። ያን የሆነን ሰው ሲጀመር ለትዳር ስናስበው ከዛ በፊት የሆነ ስለሱ የምናውቀው ነገር ስላለ ነው አይደል እንዴ የምንመኘው ለትዳር። ስለዚህ እሱን ነገሮች ላይ አይተህ ከዛ በፊት ስታዩ በቃ የሆነ ይሄን ሰውዬ ባገባው ህይወቴን ሊያስተካክል ይችላል ብለህ ካሰብክ ቶሎ መግባት ነው። ከዛ በኋላ ትዳር ካሰብክ በኋላ መጠናናት ትክክል አይደለም ብዬ ነው ማስበው። ያሰብኩበትን ሪዝን መጀመሪያ ላይ በደንብ ገልጬዋለሁ። አሁን እንደ አዲስ ሀሳብ ካነሳው ጭቅጭቅ ነው የሚፈጠረው። ስለዚህ ለዛሬ የነበረን ሀሳብ ይሄን ይመስል ነበረ። ሳትጠናኑ ተጋውሽ ሰብስክራይብ ማድረግም እንዳትረሱ፣ ኮሜንት ማድረጋችሁንም እንዳትረሱ። እንግዲህ እናንተም የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ ብታሰፍሩልን ደስ ይለናል። ታዲያ ቻናሉንም ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። ቪዲዮውን ደግሞ በደንብ እንዲዳረስ ሼር ማድረጋችሁን አትርሱ። ኢንሻአላህ ኔክስት በአሪፍ ርዕስ እንዲሁ በሚያጨቃጭቅ ዱላ ቀረሽ ጭቅጭቅ የሚያጨቃጭቅ ወይንም አሪፍ ትምህርት ይሰጠናል ብለን የምናስበውን ርዕስ ይዘን የምንመጣ ነው የሚሆነው። እስከዛ ድረስ ግን ቪዲዮን ላይክ ማድረጋችሁን አትርሱ። ኢንሻአላህ በቀጣይ በአዲስ በሌላ ርዕስ እስከምንገናኝ ወሰላሙ አለይኩም።